ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆያችሁ? ከጌዲዮ ቴሌቪዥን ዜና ሰባታችን እነሆ ወደ እናንተ መድረሱን ጀምሯል። ከዜናዎቹ ጋር ይሳቅ አበበ ነኝ። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። እንደ ሀገር የተጀመሩ የልማት ስራዎችን ለማስቀጠል ብልጽግና ፓርቲ በቁርጠኝነት እንደሚሰራ የክልሉ ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ ገለጹ። የታዳሽ ኃይል ዓለም አቀፍ ኮንፈረንስ በዲላ ዩኒቨርሲቲ ተካሄደ። የሴቶችን ተሳትፎ በማሳደግ ሁለንተናዊ ተጠቃሚነትን ለማረጋገጥ እየሰራ መሆኑን የገደብ ከተማ አስተዳደር አስታወቀ። የተከበራችሁ ተመልካቾቻችን በዜና ሰባታችን እነዚህንና ሌሎች ጉዳዮችን በዝርዝር የምንመለከት ነው የሚሆነው። በቅድሚያም አጫጭር ዘገባዎችን እነሆ። 80% የሚሆኑ በሽታዎች መነሻቸው የአየር ንብረት ለውጥ መሆኑን የህብረተሰብ ጤና ኢንስቲትዩት ገለጸ። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከዓለም አቀፍ አጋር ድርጅቶች ጋር በመተባበር በአየር ንብረት በተመጣጠነ ምግብና በህብረተሰብ ጤና ዙሪያ ያተኮረ የምክክር መድረክ አካሂደዋል። መድረኩ ላይ ንግግር ያደረጉት የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር ጌታቸው ቶሌራ ከ80 በላይ የሚሆኑ በሽታዎች መነሻቸው የአየር ንብረት ለውጥ መሆኑን ጠቁመዋል። በዜጎች ጤና ላይ የሚደርሰውን ጉዳት አስቀድሞ ለመከላከል በዘርፉ በትኩረት መስራት እንደሚገባም ዶክተር ጌታቸው አሳስበዋል። በመድረኩ ላይ የቀረቡ ጥናቶች እንደሚያመለክቱት የአየር ንብረት ለውጥ ለተመጣጠነ ምግብ እጥረትና ለተለያዩ በሽታዎች መስፋፋት ከፍተኛ ድርሻ ይይዛሉ ተብለዋል። ይህን ችግር ለመቅረፍ በኢትዮጵያ እየተከናወነ የሚገኘው የአረንጓዴ አሻራ መርሃ ግብር የበሽታዎችን ስርጭት ለመቀነስ ወሳኝ ሚና እንዳለውም ተገልጸዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ከ9000 ኪሎ ሜትር በላይ አዲስ የዲስትሪቢዩሽን መስመሮች ማስፋፊያ ሥራ መሰራቱ ተገለጸ። ባለፉት 9 ወራት 9588 ኪሎ ሜትር አዲስ የዲስትሪቢዩሽን መስመር ማስፋፊያ ተከናወነ አለ የኢትዮጵያ ኤሌክትሪክ አገልግሎት። በዲስትሪቢዩሽን መስመሮቹ ማስፋፊያ የኃይል መቆጣጠር፣ የድግግሞሽና የቆይታ ጊዜ መቀነስ መቻሉን የገለጹት አገልግሎቱ 3518 ኪሎ ሜትር የመካከለኛ መስመር እንዲሁም 6069 ኪሎ ሜትር የዝቅተኛ መስመር ዝርጋታ መከናወኑን ገልጸዋል። በተጨማሪም የኃይል አቅርቦቱን የሚያሳድጉ 3683 የተለያዩ አቅም ያላቸው አዲስ የዲስትሪቢዩሽን ትራንስፎርመሮች መተከላቸውን አመላክተዋል። ነባሩ የኤሌክትሪክ መሰረተ ልማት አቅም ከማሻሻልና የኃይል መቆራረጥን ከመቀነስ አኳያ 62274 ኪሎ ሜትር የሚሸፍን የመካከለኛ መስመርና በ67131 ትራንስፎርመሮች ላይ የቅድመ መከላከል ምርመራም ተካሂደዋል። ዘገባውን ከፋና ሚዲያ ኮርፖሬት አገኘ ነው። በጋምቤላ ክልል በመጪው ክረምት የሚተከል ከ4.2 ሚሊዮን በላይ የቡና ችግኝ መዘጋጀቱ ተገለጸ። በጋምቤላ ክልል በማጃንጊ ዞን በዘንድሮ ክረምት የሚተከል ከ4.2 ሚሊዮን በላይ የቡና ችግኝ ማዘጋጀታቸውን የዞኑ እርሻና ተፈጥሮ ሀብት ልማት መምሪያ አስታወቀ። በመምሪያው የቡና ሻይና ቅመማ ቅመም ልማትና ግብይት ቡድን መሪ አቶ ሲሳይ በላይነህ እንደገለጹት በዞኑ የተሻሻሉ የቡና ዝርያዎችን በማስፋፋት ምርትና ምርታማነትን ለማሳደግ እየተሰራ ነው። በዘንድሮ ክረምት ለአካባቢ ስነ ምህዳር ተስማሚ የሆኑና ምርታማነትን የሚያሳድጉ ከ4 ሚሊዮን 260 ሺህ የሚበልጡ የቡና ችግኞችን ማዘጋጀታቸውን ገልጸዋል። የቡና ችግኞቹ በፕሮጀክቶች በባለሀብቶችና በአርሶ አደሮች የተዘጋጁ ሲሆኑ ከአረንጓዴ አሻራ ልማቱ ጋር በማስተሳሰር የሚተከሉ መሆናቸውንም አሳስበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያን የአፍሪካ የኃይል ማዕከል የማድረግ ስትራቴጂያዊ ጉዞ አዲስ ምዕራፍ መድረሱ ተገለጸ። ኢትዮጵያ ያላትን የተፈጥሮ ጸጋዎች ወደ ላቀ ኢኮኖሚያዊና ፖለቲካዊ አቅም በመቀየር ቀጠናዊ ትስስርን ለማጠናከር የምታደርገው ጥረት አዲስ ምዕራፍ ላይ መድረሱም ተገልጸዋል። ዳኛቸው ሳሙኤል ሀገሪቱ ያላት ታዳሽ የኃይል ሀብት ዝም ብሎ የሚፈስ ውሃ ሳይሆን በኢኮኖሚ ዲፕሎማሲያዊ ውስጥ ዋነኛ ብሔራዊ አቅም ነው። የኃይል አቅርቦት ለአዳዲስ የቴክኖሎጂ አብዮቶች፣ ለዲጂታል ኢኮኖሚና ለሰው ሰራሽ አስተውሎት ግንባታም መሰረታዊ ምርጫ እየሆነ መጥቷል። በዚህም መሰረት ኢትዮጵያን የአፍሪካ ኃይል ማዕከል ማድረግ ራዕይን ተሰንቆ
የኤነርጂ ትስስርን እንደ ፖለቲካዊ መተማመኛም መሳሪያን በመጠቀም ላይ ትኩረት ተደርጓል። ባለፉት ጥቂት ዓመታት የተከናወኑ ተግባራትም እንደሚያሳዩት ኢትዮጵያም የገባችውን ቃል በተግባር በመለወጥ ለጎረቤት ሀገራት ሱዳን፣ ጅቡቲና ኬንያን ዋነኛ የኤሌክትሪክ ኃይል አቅራቢ መሆን ችላለች። የታላቁ የኢትዮጵያ ህዳሴ ግድብም የኮይሻና ሌሎች ግዙፍ የታዳሽ ኃይል ፕሮጀክቶች የአገሪቱን ፍላጎት ከማሟላትም ባለፈ የቀጠናውን የጋራ እድገት የሚያረጋግጡ የትስስር ድልድዮች ሆነው እያገለገሉ ይገኛሉ። ይህ የታዳሽ ኃይል ልማት እንደ አንድ ቴክኒካዊ ዘርፍ ብቻ ሳይሆን የሉዓላዊነትና የቀጠናዊ መሪነት ማረጋገጫም ተደርጎ ይወሰዳል። የቀጠናዊ ትስስር ማስፋፊያ ስራዎችን በተመለከተ ከታንዛኒያ ጋር የተጀመረው የኃይል ሽያጭ የሙከራ ፕሮጀክቶችም ትልቅ እምርታዊ ማሳያ ነው። ከዚህም በተጨማሪ የኢትዮጵያ ኒውክሌር ኃይል ኮሚሽንን በማቋቋም ለወደፊት ሰላማዊ የኒውክሌር ኃይል አጠቃቀም ዓለም አቀፍ ስምምነቶችና መሰረቶች ተጥለዋል። ድንበር ተሻጋሪ የኃይል ማስፋፋያ መስመሮችን በመዘርጋትም ኢትዮጵያ ከጎረቤቶቿ ጋር በኤሌክትሪክ እንድትገናኝም ተደርጓል። ይህም በ21ኛው ክፍለ ዘመን የሀገርን የኃይል ዋስትና ለማረጋገጥ የኃይል ምንጮችን ማብዛት አስፈላጊ መሆኑን የሚያሳይ ስትራቴጂ ነው። አንዳንድ ወገኖች ለጎረቤት ሀገራት የሚደረገውን የኃይል አቅርቦት ኪሳራ አድርገው የሚያንጸባርቁበት የተሳሳተ አመለካከት የረጅም ጊዜ ብሔራዊ ጥቅምን ካለመረዳት የሚመነጭ መሆኑን ሁኔታዎች ያስረዳሉ። የኃይል ከትስስር የንግድ ልውውጥ ባሻገር የኢትዮጵያን ሁለንተናዊ የሆነ አዎንታዊ ተጽዕኖ የሚያሳድግ የዲፕሎማሲ መሳሪያ ነው። ጎረቤት ሀገራት በኢትዮጵያ ኃይል መብራት ሲያገኙ ኢንዱስትሪዎቻቸው ሲንቀሳቀሱ ለብሔራዊ ደህንነትና ለቀጠናዊ መረጋጋት ትልቅ ዋስትና የሚሰጥ መሆኑን መረዳት ያስፈልጋል። በተመሳሳይ የኒውክሌር ኃይልን ለሕክምና፣ ለግብርናና ለኢንዱስትሪ ምርታማነት ማዋል ኢትዮጵያን ወደ ቴክኖሎጂ ልዕለ ኃያልነት የምታደርገውን ጉዞ ያፋጥነዋል። የእነዚህ ስራዎች ተጨባጭ ውጤቶች ቀስ በቀስ መታየት የጀመሩ ሲሆን ለጎረቤት ሀገራትም የሚቀርበው ኃይል የሚገኘው የውጭ ምንዛሬም ለሀገራዊ ልማት መዋል ጀምሯል። ኢትዮጵያ በቀጠናው ሰላምና መረጋጋት ላይ ያላት ተጽዕኖም አድጓል። የኤነርጂ ዘርፉ መስፋፋት በሺዎች ለሚቆጠሩ ዜጎችም በኢንጂነሪንግና በቴክኖሎጂ ዘርፍ የስራ ዕድሎች ተፈጥረዋል። አስተማማኝ የኃይል አቅርቦት ለሀገር ውስጥ አምራች ኢንዱስትሪዎችም እንደ ጀርባ አጥንት ሆኖ በማገልገል ላይ ሲሆን ይህ የጋራ ተጠቃሚነትን የሚያረጋግጥ የመደመር ፍልስፍና ውጤት አንዱ ሀገር ለሌላው የህልውና ዋስትና የሚሆንበት ስርዓት እየገነባ ነው። መንግስት የኢትዮጵያን ኃይል አቅርቦት ወደ ላቀ ደረጃ ለማሸጋገር ግልጽ እቅዶችን አስቀምጦ የኃይል ሽያጭ ትስስርን ከአፍሪካ ቀንድ አሻግሮ እስከ ሰሜን አፍሪካና አውሮፓ ለማድረስ በቁርጠኝነት እየሰራ ይገኛል። እንዲሁም ከውሃ ኃይል በተጨማሪም በፀሐይ፣ በነፋስና በጂኦተርማል ኃይል ማመንጫዎች ላይ በስፋት ኢንቨስት በማድረግ አስተማማኝ የኃይል አማራጮችን የመፍጠር ስራም ይጠናከራል። ኢትዮጵያ የራሷን ፍላጎት 100% አሟልታም የቀጠናው ዋነኛ የኃይል ባንክ እንድትሆንና ዜጎች የኤሌክትሪክ ኃይል እንዲያገኙ የሚያደርጉ ጉዞ ተጠናክሮ ቀጥሏል። የተከበራችሁ ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። እንደ ሀገር የተጀመሩ የልማት ስራዎችን ለማስቀጠል ብልጽግና ፓርቲ በቁርጠኝነት እየሰራ መሆኑን ምክትል ርዕሰ መስተዳድር ዶክተር አበባዮ ታደሰ ገለጹ። ይህም የተገለጸው 7ኛው ሀገራዊ ምርጫን ምክንያት በማድረግ በይርጋ ጨፌ ከተማ ዞናዊ የድጋፍ ሰልፍና የይምረጡኝ ቅስቀሳ በተደረገበት ወቅት ነው። ሴኒያ መሐመድ ዝርዝሩን አዘጋጅተዋለች። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የክልሉ ስራና ክህሎት ቢሮ ኃላፊ ዶክተር አበባዮ ታደሰ የተጀመረውን የልማት ስራዎች ለማስቀጠል እንደሚሰራ ተናግረው ሰላምና ብልጽግናን ለማስቀጠል እየተሰራ እንደሆነም አመላክተዋል። ዛሬ አርብቶ አደሩም፣ አርሶ አደሩም፣ ቆላኛው፣ ደገኛው በጋራ ኢትዮጵያን የሚገነባ በሃይማኖት፣ በብሔር፣ በጾታ ሳይገደብ ሁላችንም ተደምረን የኢትዮጵያን ብልጽግና የኢትዮጵያን ተምሳሌትነት እናረጋግጣለን ብሎ የቆረጠ ለዚህ ደግሞ መላ ኢትዮጵያውያንን አንቀሳቅሶ የሚጨበጥ ብርሃን፣ የሚጨበጥ ተስፋ፣ የሚጨበጥ ውጤት ያስገኘውን ብልጽግና ፓርቲ በመወከል በእናንተና በተከበረው የጌዴኦ እንዲሁም የአካባቢው ሕዝብ ፊት ቆሜ ብልጽግና ስንመርጥ በኢትዮጵያ የተጀመረውን የኢኮኖሚ ልማት፣ በኢትዮጵያ የተጀመረውን ሰላምን፣ በኢትዮጵያ የተጀመረውን እድገትን፣ በኢትዮጵያ የተጀመረውን መተባበርን፣ በኢትዮጵያ የተጀመረውን እኛም ተጠቃሚ የሆንበትን የከተማ የገጠር ልማትን ለማስቀጠል የሚያስችል ቁልፍ መሳሪያ እንደሆነ በማወቅ ነው። ሁሉንም በአንድነት በማቀፍ ከዳር እስከ ዳር የሀገሪቱ ብልጽግና እንዲረጋገጥ ከመቼውም ጊዜ ይልቅ ፓርቲው ቁርጠኛ መሆኑን ምክትል ርዕሰ መስተዳድር ዶክተር አበባዮ ታደሰ ተናግረዋል። ብልጽግና የአቃፊ ፓርቲ ነው ስንል ከጫፍ ጫፍ ያሉ የኢትዮጵያ ብሔር ብሔረሰቦች በጋራ በእኩልነትና በሀገራዊ አንድነት
በጋራ የመሰረቱት ፓርቲ ስለሆነ ብልጽግና የኔ ነው፣ ብልጽግና የናንተ ነው፣ ይሄ የኛ ነው፣ ይሄ የናንተ ነው ብሎ የሚያገል ወይም ደግሞ የሚገፋ የሌለው አቃፊ ፓርቲ ነው። እኛ የሚዋጋ ቀንድ የለንም። ሁሉንም ብሔር ብሔረሰቦች አቅፎ የያዘን በጋራ የመሰረቱት በጋራ የሚገነቡት ሀገር ላይ የጋራ አጀንዳ ያለው ብልጽግናን አይደለም ኢትዮጵያን ምስራቅ አፍሪካን አንድ ለማድረግ በፍቅር ለማቀፍ አብሮ ለማደግ አብሮ ለመበልጸግ ከሚሰራው ብልጽግና ጋር አብራችሁ እንድትሰሩ ብልጽግና እንድታስቀጥሉ የይርጋ ጨፌና የአካባቢው ህዝብ ደግሞ ብልጽግናን በመምረጥ ከመላው ኢትዮጵያን እህትና ወንድሞች የብልጽግና ደጋፊዎች ጋር አብራችሁ እንድትቆሙ ጥሬን አስተላልፋለሁ። የምርጫ ምልክታችን የስንዴ ነዶ ነው። የጌዲኦ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ባለፉት 5 ዓመታት የማክሮ ኢኮኖሚ ማሻሻያ ከተደረገ በኋላ ሁለንተናዊ ለውጦች መምጣታቸውን አንስተው እንደ ሀገር ከተረጅነት ወደ ምርታማነት በተደረገው ኢኒሼቲቭ መሰረታዊ ለውጥ መገኘቱን ገልጸዋል። ፓርቲያችን ብልጽግና በባለፉት 5 ዓመታት ሰፋፊ የሆኑ የማክሮ ኢኮኖሚ ማሻሻያዎች እንደ ሀገር ተደርጓል። እነዚህ የተደረጉ ሀገራዊ የሆኑ ማክሮ ኢኮኖሚ ማሻሻያዎች ወደ አካባቢ ተጨባጭ ሁኔታ በመለወጥ አርሶ አደሮቻችንንና ህዝባችንን ለመለወጥ ሰፊ ስራዎችን ሰርተናል። እንደ ጌዲኦ ዞን አንዱ ያለን የኢኮኖሚ አቅም ብለን የምናስበው ቡና ነው። ቡና ላይ ከዚህ በፊት ተለምዶ በማይታወቅ መንገድ ቡናን በክላስተር በማልማት እንዲሁም የነበረውን የምርታማነትንም ሂደት ኦልሞስት ከ6 ኩንታል ፐር ሄክታር ከነበረበት ኦን አቨሬጅ ወደ 11.9 ኩንታል ማድረስ የተቻለበት ነው። ከዚህ ጋር ተያይዞ በተጨማሪ እንደ ሀገር የተቀመጠው ሀገራችን ኢትዮጵያ ከተረጅነት ወደ ምርታማነት ፕሮግራም ላውንች ካደረገች በኋላ እንደ አካባቢያችን ያለውን አካባቢያዊ ነባራዊ ሁኔታ በመለየት አንዱ በአካባቢያችን ላይ ትልቁ አርሶ አደራችን ዲፔንድ የሚሆነው የእንሰት ምርት ላይ ነው። ሶ የእንሰት ምርት ለእንግዚ ፕሮዳክሽን ፐሬድ ከነበረበት በአጭር ጊዜ ውስጥ ምርትና ምርታማነትን በማሻሻልና የምርት መስጠት ጊዜውንም በማሳጠር በዞናችን በከፍተኛ ሁኔታ በራሳችን ደረጃ 100 የእንሰት ችግኝ ለአንድ አርሶ አደር የምር የራሳችን የሆነ ኢኒሼቲቭ ወስደን በዚህ ላይ መሰረታዊ ለውጥ አምጥተናል ማለት ነው። ወጣቱን በተለያዩ የስራ ዘርፎች በማሰማራት በተሰራው ስራ ከፍተኛ ለውጥ መታየታቸውን የገለጹት አስተዳዳሪው የልማት ስራዎችን ለሁሉም አካባቢ ተደራሽ ለማድረግ በተሰሩ ስራዎች መሻሻሎች መምጣታቸውን አመላክተዋል። አርሶ አደሮቻችን ብቻ ሳይሆኑ ወጣቶቻችንም በተለያዩ የስራ መስክ እንዲሳተፉ በኢንተርፕራይዝ ተደራጅተው የስራ እድል እንዲፈጠርላቸው ከማድረግም አንፃር የተሰሩ ስራዎች መሰረታዊ ለውጥ አምጥተዋል ማለት ነው። በባለፉት ጥቂት ዓመታት ብቻ እንደ ዞናችንም የውጪ የስራ ስምሪት እድል አግኝተን ከ1200 በላይ ወጣቶችን ወደ ውጪ ፓርቲኩላርሊ ሴቶችን ወደ ውጪ መላክ ችለናል ማለት ነው። ይሄ ከዚህ ቀደም ያልነበረና ያልተለመደ ነው ብሎ መውሰድ ይቻላል። ከዚህ ጎን ለጎን ደግሞ ዞኑ የራሱን አቅም ለመፍጠር በባለፉት 3-4 ዓመታት ብቻ ከ6 በላይ የሚሆኑ ትላልቅ ማሽነሪዎችን ወደ ዞኑ ማስገባት ተችሏል ማለት ነው። ይሄ የህዝባችንን የመንገድ መሰረተ ልማት ችግር ለመቅረፍ በህርንበት ርቀት በአጭር ጊዜ ውስጥ ከ570 በላይ የሚሆን ኪሎ ሜትር አዳዲስ መንገዶችን ከፈታ ማድረግ ችለናል። እንግዲህ በከተማም በገጠርም ደግሞ በኮሪደር ልማትና እንዲሁም ተደራሽ ያልሆኑባቸው የልማት ስራዎች ተደራሽ ያልሆኑባቸውንም ስራዎች በዛ ደረጃ አድረስ ማድረግ የተቻለበት ነው። እንደዚህ በኢኮኖሚ በማህበራዊም በፖለቲካውም የጀመርናቸው ለውጦች ህዝባችን በተጨባጭ ማየት ይችላል ማለት ነው። የጌዲኦ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ ኢንጂነር ተመስገን ጥላሁን በወቅቱ እንደገለጹት ፓርቲው የህዝቡን ጥያቄ ደረጃ በደረጃ ለመመለስ በገባው ቃል መሰረት በፖለቲካ በኢኮኖሚና በማህበራዊ ዘርፍ የሚታይ ውጤት በማስመዝገብ ቃልን በተግባር ማየት መቻሉን ጠቁመው አርሶ አደሩን በኢኮኖሚ ተጠቃሚ ለማድረግ በተሰራው ስራ ለውጦች እንደመጡም አንስተዋል። በፖለቲካ በዞናችንም ባለፉት ዓመታት ላይ በርካታ ጥያቄዎች የነበሩበት ሲሆን ህዝባችን ለምን እኛ ልጆቻችንን አስተምረን ዶክተር አፍርተን ምሁራን አፍርተን በሀገር ደረጃ ፖለቲካ እኩልነት ፖለቲካ ውክልና ለምን አይኖረንም የሚል ጥያቄ የነበረበት ሲሆን ብልጽግና ፓርቲ የህዝብን ጥያቄ የሚመልስ በመሆኑ በብልጽግና ፓርቲ ዛሬ ላይ
ይሄ የምታዩት እንቁ ልጆቻችሁ ዶክተሮች፣ ኢንጂነሮች ተፈጥሮ ክልል ምክትል ፕሬዝዳንት ድረስ የገዶ ምሁር ያልደረሰበትን ዛሬ ምክትል ፕሬዝዳንትን አግኝተናል። እንኳን ደስ አላችሁ። ከዚህ ባለፈ እንደምታውቁት የአርሶ አደሮችን ኢኮኖሚ ተጠቃሚነትን ለማረጋገጥ ቡና አምራች ሆነን ቡናችን ውድ ነው። በዓለም ደረጃ ልዩ ጣዕም ያለው ቡና ነው ያለን። ነገር ግን አርሶ አደሮቻችን ተገቢውን ዋጋ አላገኘም ነበር። ብልጽግና የህዝብን ተጠቃሚነት የኢኮኖሚን ተጠቃሚነት ለማረጋገጥ በርካታ ስራዎችን እያስመዘገበ ነው። ቀጣይም ይሰራል። የታዳሽ ኃይል ዓለም አቀፍ ኮንፈረንስ በዲላ ዩኒቨርሲቲ ተካሄደ። ኢትዮጵያ ያላትን እምቅ የታዳሽ ኃይል ሀብት ከራሷ አልፎ ለጎረቤት ሀገራት ተስፋን ያዘለ ነው ሲሉ በኮንፈረንሱ ላይ የተሳተፉ ምሁራን ገልጸዋል። ዝርዝሩን ደመላሽ ጉልማ እንደሚከተለው አዘጋጅቶታል። ታዳሽ የኃይል ምንጮች የሚባሉ ፀሐይና ንፋስ ናቸው። ከሰል፣ ዘይትና ጋዝ የቅሪተ አካል ነዳጆች እንደ ኃይል ምንጭነት ጥቅም ላይ መዋል ከጀመሩ ከ250 ዓመታት በላይ ቢያስቆጥሩ ምድር ላይ የሚያሳድሩ ተጽዕኖ እጅግ ከፍተኛ ነው። የዲላ ዩኒቨርሲቲ ዓለም አቀፍ የታዳሽ ኃይል ኮንፈረንስ አካሂዷል። በኮንፈረንሱ ላይ የዩኒቨርሲቲው ፕሬዝዳንት ዶክተር ኤልያስ አለሙ የእንኳን ደህና መጣችሁ ንግግር አድርገዋል። Conferences of these caliber are very important for our future, and therefore there will hopefully be a fruitful discussion after papers. ታዳሽ ኃይል የሚመነጨው በታዳሽ በተፈጥሮ በተሞሉ ሀብቶች ነው። ማለትም በፀሐይ ብርሃንና በንፋስ ነው። የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ ባደረጉት ንግግር የአብዛኛውን የሀገራችን ሕዝብ ለማገዶነት የሚጠቀመው እንጨትን በመሆኑ የደን ይዞታችን እየተመናመነ ይገኛል። የታዳሽ ኃይል ምንጮችን መጠቀም ተገቢ አካባቢንና የሰውንም ጤንነት የሚጠብቅ በመሆኑ ዩኒቨርሲቲው ኃላፊነት ወስዶ መስራቱ ያስመሰግነዋል ብለዋል። The renewable energy sources like that of the biogas. So with this, as I know, Dilla University is working on this very critically. ታዳሽ ኃይል ላይ መንግስት የትኩረት አቅጣጫ በማድረግ እየተንቀሳቀሰ ይገኛል። ታዳሽ ኃይል እንደ ሀገር ሰፊ እድል መኖሩን ገልጸው የኮንፈረንሱ ዋና ዓላማ ተቋማት ኃላፊነት ወስዶ እንዲሰሩ ነው በማለት ተናግሯል። አማራጭ ኃይል እድሉ ሰፊ ነው። እንደ ሀገር ስናየው መንግስትም በ10 ዓመት የልማት እቅድ ውስጥ ጎልቶ የሚታየው በፖሊሲው የአማራጭ ኃይል ልማት በጣም ሰፊ እድል አለ። በጣም ተራራማነት ያለው ሀገር ነው። ከዛ ላይ በርካታ ወንዞች ተንደርድረው ይወርዳሉ። እነዛን ወደ ኃይል መቀየር የኢትዮጵያ ባህል ሆነዋል። በጣም የምናውቀው ነገር ነው። ይሄ ትልቁ ኃይል ነው። አሁንም ቢሆን በርካታ ወንዞቻችንን ማልማት የምንችልበት እድል በእጃችን አለ። ከንፋስ ኃይል ልማትም ማመንጨትም ጭምር ጂኦተርማል ከምንለውም ኃይል ከማበልጸግም ጋር እንደዚሁም ሌሎችን በተሻለ መንገድ ባዮማስ ኤነርጂንም ወደ ኃይል መቀየር ጉዳይ በጣም ሰፊ እድል ስላለውም ጭምር ነው። ያ ግን በጣም በርካታ ስራዎችን ይፈልጋል። ቴክኖሎጂ ይፈልጋል፣ ንቃት ይፈልጋል። ያንን ደግሞ መንግስት በፖሊሲ ብቻ ስለቀረጸ በዛ ልክ በሚፈልገው አምቢሽን ልክ መሬት ላይ ማግኘት አስቸጋሪ ነው የሚሆነው። ተቋማት በደንብ ባለቤት ሆነው ያንን ነገር ወደ ትርጉም እስካለወጡ ድረስ በርካታ ኢኖቬሽኖች፣ የቴክኖሎጂ ውጤቶችን ወደ ማህበረሰቡ ወደ ተጠቃሚው ማስረጽ እስካልተቻለ ድረስ ያንን ትርጉም ባለው መልኩ መሬት ላይ ማውረድ በጣም ያስቸግራል። በርካታ የገጸ ምድር ሀብት ከታደሉ ሀገሮች መካከል አንዷ ኢትዮጵያ ናት። ብዙ የዓለም ሀገሮች ሞቃታማ፣ ሀሩራማ፣ ቀዝቃዛ እንዲሁም በረዶ የሞላው የአየር ጸባይ ሲላበሱ ኢትዮጵያ ግን ሁሉንም የአየር ጸባይ ያማከለም ነባራዊ ሁኔታ የሚታይበት ሀገር በመሆኗ ሁሉንም አይነት ታዳሽ ኃይሎች ማመንጨት ትችላለች ብለዋል። በታዳሽ ኃይል ዙሪያ እንግዲህ ታዳሽ ኃይል የምንላቸው ከሃይድሮ ጀምሮ በሶላር፣ በንፋስ፣ በጂኦተርማል በእነዚህ በሙሉ ከፍተኛ የሆነ ፖቴንሻል አላት ኢትዮጵያ። ወደ በታዳሽ ኃይል ወደ 60,000 ሜጋዋት የሚጠጋ አቅም አላት። እንግዲህ ይህንን በየታዳሽ ኢነርጂው አይነት ስንወስድ በሃይድሮ ወደ 45,000 ሜጋዋት አካባቢ፣
በንፋስ ወደ 10000 ሜጋዋት፣ በጂኦተርማል ወደ 7000 የሚደርስ፣ በሶላር ደግሞ እንደዚሁ በስፋት የሚጠቀስ ሜጋዋት ታመነጫለች። አገሪቱ እምቅ የታዳሽ ኃይል ሀብት ከራሷ አልፎ በድህነት አረንቋ ለሚዳክሩ ጎረቤቶቿ ተስፋን ያዘለ ነው። ነገር ግን ይህንን ሀብት ወደ ተግባር ለመቀየር የተጓዝንበት ርቀት አጭር ቢሆንም ተስፋዎች ግን መፈንጠቅ ጀምረዋል። ኢትዮጵያ ውስጥ ያሉ የሪኒዌብል ኢነርጂ ኢኒሼቲቭስ ምን ይመስላሉ? በመንግስት እየተሰሩ ያሉ ምንድን ናቸው? በሌሎችም አጋር አካላት እየተሰሩ ያሉ ስራዎች ምንድን ናቸው? አቅማቸው ምን ያህል ነው? አካባቢ ጥቅማቸው ምን ያህል ነው የሚለውን ነው ያቀረብኩት። እዛ ጋር በተያያዘ እንግዲህ በመንግስት ያሉ አምቢሽየስ የሆኑ ፕላኖች አሉ። የናሽናል ኤሌክትሪፊኬሽን ፕሮግራም የሚባለው በ2030 ሁሉንም ቦታ በኤሌክትሪክ ማዳረስ የሚል፣ ሌላም እንደዚሁ ከሬኔሳንስ ዳም ጋር በተያያዘ እና ሌሎችም ፕሮጀክቶችን ተጠቅሞ ኤሌክትሪክ አመንጭቶ ከታዳሽ ኃይል ማለት ነው ወደ ውጭ መሸጥ፣ ኤክስፖርት ማድረግ። አሁን ኤክስፖርት እየተደረገ ነው። የተወሰነ ብር እየተገኘ ነው። በዛ ከብር አቅም ውጭ ይሄ ስራ ተጠናክሮ ቢቀጥል የአካባቢ ላይ የሚኖረን ተጽዕኖ ከፍ እንዲል ያደርጋል። ዲፔንደንሲያችንን ይቀንሳል። ኢንዲፔንደንት ሆነን ከሌሎች ጋር በሚኖረን የሪሶርስ ኢንተግሬሽን ዋን ዌይ ብቻ አይሆንም ማለት ቱ ዌይ ይሆናል። አገሪቱ ካላት የታዳሽ ኃይል ሀብት ጥቅም ላይ እንዳልዋለም የሚታወቀው የእንፋሎት ኃይል በዘርፉ ከፍ ያለ ለውጥ የማስመዝገቢያ ቀጣይ መስመርም መሆን ይችላል። ኢትዮጵያ ብዙ የታዳሽ ኃይል ምንጭ የሚሆኑ የተፈጥሮ ሀብት የታደለች ሀገር ናት በማለት ተናግረዋል። ኢትዮጵያ we have a lot of energy from hydro, solar, geothermal, and also in Africa we have a lot. In fact, በተለያዩ ጊዜያት በተደረጉ ጥናቶች እንደተረጋገጠው 150,000 ስኩዌር ኪሎ ሜትር በሚሸፍነው ከዳሎል እስከ ኬንያ ድንበር ባለው የኢትዮጵያ ስምጥ ሸለቆ ለጂኦ ተርማል ኃይል መዋል የሚችሉ ከ22 በላይ አካባቢዎች ተለይተዋል። የሴቶችን ተሳትፎ በማሳደግ ሁለንተናዊ ተጠቃሚነትን ለማረጋገጥ በትኩረት እየሰራ መሆኑን የገደብ ከተማ አስተዳደር አስታወቀ። ሴቶች በተሰማሩበት ሙያ ዘርፍ ውጤታማ ለመሆን እንችላለን በሚል መንፈስ በርትቶ መስራት እንደሚጠበቅባቸውም ተመላክተዋል። ይስሐቅ ሳሙኤል ያዘጋጀውን ዘገባ ዳኛቸው ሳሙኤል ያቀርበዋል። ለሀገር እድገትና ልማት የሴቶች ተሳትፎ የጎላ በመሆኑ በተሰማሩበት የሙያ መስክ በርትተው እየሰሩ መሆናቸውን የገለጹት ወይዘሮ ገነት ታደሰና ወይዘሮ ንጋቷ በየነ በአካባቢያቸው በተለያዩ የስራ መስኮች ላይ የተሰማሩ ሴቶች ውጤታማ ናቸው ሲሉ ተናግረዋል። ሴቶች እኩል ነን፣ ምክንያቱም መስራት ይችላሉ፣ መፈጸም ይችላሉ። አይችሉም ተብሎ ከዚህ በፊት በግፊያም ወደ ኋላ የቀሩ ካሉ ይችላሉ በሚል እንችላለን መንፈስ ተቀናይቶ ቢሰሩ በጣም መስራትና ውጤታማ መሆን ይችላሉ። ከዚህ በፊት አይችሉም አይሰሩም ተብሎ ወደ ኋላ ሲገፉ በመጡት በተያያዥ ጉዳይ ወደ ኋላ የቀሩ ሴቶች ሊኖሩ ይችላሉ። አሁን ላይ ግን ባለው ደረጃ በየአካባቢያችን ከሴቶች ጋርም ይሁን በምንሰራበት ተግባራትን ስንፈጽም ውጤታማዎች ሆነን እየሄድን ስለሆነ ሴቶች እህቶቻችን በውጤትም ይሁን በቢሮም ደረጃ በቤታቸውም ይሁን በሀገር ደረጃ ማንኛውም ነገር ላይ እጃቸው የነካው ነገር ሁሉ ውጤት እንደሚያመጣ አሳማኝ በሆኑ ሁኔታዎች እያየን እየመጣ ነው። በዚህም ልክ ራሳቸውን ደግሞ አንዳንድ እየቻሉ ራሳቸውን የመቻል አቅማቸውንም የሚደብቁም አሉ። ምክንያቱም ከዚህ በፊት ተያይዞ በመጣው ጫና አልችልም ይሄን ነገር ባደርግስ አድርጌውስ ብበላሽብኝስ በሚል በማይሆን ተጽዕኖ ወደ ኋላም የቀሩ አሉ። ይሄን ደግሞ ጥሰው ወጥተው መስራትና መፈጸም እንዲችሉ ለሀገር የራሳቸውን ድርሻ ማድረግ እንዳለባቸው እንገልጻለን። ዱባርቴ ሃኖና ሁጄጢ ሴቶች ሰርተው አቅማቸውን አዳብረው ራስን የመቻል መብት አላቸው። ሴቶች በየትኛውም ስራ ዘርፍ ተሰማርተው በግብርና በትምህርቱ ዘርፍም ሆነ በተለያዩ የስራ ዘርፍ መስራት ይችላሉ። በእኛም አካባቢያችን እርስ በርስ በመተባበር ራሳችንን ችለናል። ኢፊዳንዴኔ ጋሌኔ ዮተን ተችግጆ ሴቶች በየትኛውም የስራ መስክ ላይ ተሰማርተው መስራት እንደሚችሉ በማስገንዘብና በማስተማር ከቤት ከወላጆች ጀምሮ ሁሉም ህብረተሰብ የድርሻውን እንዲወጡ ለማድረግ በቅንጅት መስራት ይጠይቃል ብለዋል። ሴት ልጅ ትችላለች በሚል ሁላችንም መስራት አለብን። ከቤታችን ስንጀምር ሴት ልጆች ያለን አጠቃላይ
ከቤት ጀምሮ እንደሚችሉና መፈጸም እንደሚችሉ ማስተማር አለብን። ከመጀመሪያው ከቤታቸው ከጀመሩ ይችላሉ የሚለውን መንፈስ ይዘው ይሄዳሉ። ያንን ሳናደርግ ቀርተን አይችሉም በሚል ከተገፉ ያንን ይዞ ስለሚያድጉ በየአካባቢያችን ደግሞ እንደሚችሉ ከቤታችን ጀምሮ ተጽዕኖውን ተቋቁሞ መውጣት በሚችሉበት ልክ ሁላችንም የየጋራችንን በተገኘንበት በተገኘው አጋጣሚም ደግሞ ይሄንን ማስተማር አለብን ብዬ አስባለሁ። ሴቶች ከትላንት ዛሬ ያለውን ለውጥ በማየትና አንዷ ለአንዷ አርአያ በመሆን ለውጥ እየታየ ነው። አሁንም ከዚህ የተሻለ ለውጥ እንዲመጣ ሴቶች በርቱ የሚል መልእክት አለኝ። የሴቶች እኩልነት ተሳታፊነትና ተጠቃሚነትን ለማረጋገጥ በርካታ ስራዎች የተከናወኑ መሆናቸውን የገለጹት የገደብ ከተማ አስተዳደር ማህበራዊ ክላስተር አስተባባሪ የሴቶችን ተሳትፎ በማሳደግ ሁለንተናዊ ተጠቃሚነታቸውን ለማረጋገጥ በእቅድ እየሰሩ መሆናቸውንም ተናግረዋል። የሴቶች ተሳትፎ በአንድ ሀገር እድገትም ለውጥም ጉልህ ሚና ስላለው በአገራዊ ጉዳዮችም ይሁን ከቤተሰብ ጀምሮ በእያንዳንዱ ዘርፍ የሴቶች ተሳትፎ ወሳኝና ቁልፍ ስለሆነ በተለይ ቅድማ እንደ መስሪያ ቤትም እንደ ሴቶች ዩኒትም እቅድ አቅደን በሁለንተናዊ የሆነ ተጠቃሚነት ሴቶች እንዲያረጋግጡ ከሚመለከተው በተለይ እንደ ከተማችን 2 ቀበሌያቶች አሉ። ከነሱ ጋር በመሆን እስከ ታች ወደ 21 ልማት ህብረት በማደራጀት እስከ ታች ድረስ በሁሉም ዘርፍ በማህበራዊም በፖለቲካም በኢኮኖሚም ተጠቃሚ እንዲሆኑ በዚህ አይነት መልኩ እቅድ አቅደን እስከ ታች አደረጃጀቶችን በመዘርጋት ስራዎች እየተከወኑ ነው። ከጊዜ ወደ ጊዜ የሴቶች እኩል ተሳታፊነት ላይ ለውጥ እየታየ መምጣቱን የጠቆሙት አስተባባሪው ለዚህም ለውጥ ማህበረሰቡ ግንዛቤ በመፍጠር እንደ መስሪያ ቤት ሰፊ ስራ መሰራቱን አብራርተዋል። የመጣንበት ጎዳና ትንሽ ሴቶችን ወደ ኋላ የማድረጉ ነገሮች ነበሩ። አሁን መሻሻሎች አሉ፣ ለውጦች አሉ። ከትምህርት አንጻራውን ስናይ የተሻሻለ ነው። ተማሪ የወንዶችና የሴቶች ሬሾ ሲታይ ዝቅተኛ ሴቶች ነበረ። እንደኛ ከተማ ግን ባላንስ እያደረገ የመጣበት አግባብ ይሄ አንዱ ለውጥ ነው። ለዚህም ደግሞ የዚህ ሴክተሩ መስሪያ ቤት ሚና ከፍ ያለ ነው። የሴቶችን ኢኮኖሚያዊና ማህበራዊ ተጠቃሚነትን ማጎልበት ለሀገር እድገትና ልማት ወሳኝ በመሆኑ ሴቶች በየትኛውም የስራ ዘርፍ ተሰማርተው ውጤታማ እንዲሆኑ ከወላጆች ጀምሮ ሁሉም የህብረተሰብ ክፍል የድርሻውን እንዲወጡ መልእክታቸውንም አስተላልፈዋል። እነሱ ወደፊት በመምጣታቸው አንደኛ ሴቶች ታማኝ ናቸው። እንደገናም ደግሞ ላመኑበት አላማም ቆራጥ ናቸው። በንጹህ ህሊናም ህብረተሰብን የሚያገለግሉ አካላቶች ናቸውና ስለሆኑም የነሱ ወደፊት መምጣት አንደኛ ለእድገቱም ለከተማም እድገት ለውጥ ወሳኝ ስለሆነ እነሱ ወደፊት እንዲመጡ ነገም ወደፊት እንዲወጡ እናበረታታቸዋለን ማለት ነው። በተለይ ኢኮኖሚያቸውን ማሳደግ አለባቸው። በሌላም ደግሞ የኛ የወላጆችን ሚና ደግሞ የላቀ ነው፣ ከፍ ያለ ነው። ሴቶችን ከማሸማቀቅ ይልቅ ሴቶችን ወደ ጓዳ ብቻ እንትን ከማድረግ ይልቅ አንደኛ በትምህርት እንዲወጡ እንደገናም ደግሞ በኢኮኖሚም እንዲወጡ በፖለቲካም ደግሞ ተሳታፊ እንዲሆኑ የሁላችንም ርብርብ ድጋፍ ያስፈልጋል። ጥራት ያለውን የጤና አገልግሎት ለዜጎች ለማዳረስ የጤና ተቋማትን አቅም በማሳደግ ላይ ትኩረት ሊሰጥ ይገባል ተባለ። የዲላ ከተማ አስተዳደር ጤና መምሪያ የ9 ወራት እቅድ አፈጻጸም ገምግመዋል። አብነት አበበ ተከታዩን ዘገባ አዘጋጅቶታል። መድረኩን በንግግር የከፈቱት የዲላ ከተማ ከንቲባ ዶክተር መስፍን ደሚሴ መንግስት የማህበራዊ ዋስትናን ለማረጋገጥ በልዩ ትኩረት ከሚሰራባቸው ዘርፎች አንደኛው የጤና ዘርፍ እንደሆነ በመጥቀስ ከተማ አስተዳደሩም የዜጎችን ጤና ለመጠበቅ በሚሰሩ ስራዎች በልዩ ትኩረት ድጋፍ እያደረገ መሆኑን ተናግረዋል። ከንቲባው እንደገለጹት በከተማው አስተዳደሩ በጤናው ዘርፍ የተመዘገቡ ውጤቶች አበረታች ስለመሆናቸው በማንሳት ለዚህም ለዘርፉ ተዋንያን ምስጋና አቅርበዋል። በኢንዲኬተሮች እየመጣ ያለው ውጤት በትክክል እየተገመገመ ስለሆነ ደስ ስላለኝ ነው። አንዱና መሰረታዊ ነገር በተለይ የእናቶችና ጤና እንክብካቤ ከማድረግ አኳያ ተገቢው ትኩረት መስጠት አለበት። አብዛኛው እዛ ያሉ በተለይ ከክትባት ጋርም ተያይዞ ያሉትንም ችግሮች በወቅቱ በየተቋማቶቹ በምናይበት ጊዜ አፈጻጸማቸው ከ85% በታች የነበሩትን አላየንም እና ከዛ በላይ ያሉት ናቸው። ይሄ ማለት ኦልሞስት 100% ማሳካት የሚከለክል ነገር እንደሌለ የተቀመጠ ስለሆነ የተንጠባጠቡ ካሉ እነሱ 100% አቺቭ ማድረግ ያስፈልጋል ማለት ነው። ይሄንን ብለን ስንል ግን በተለይ አሁን ከተማችን ላይ እያየን ያለ ነው፣ እንደ ሀገርም እያየን ያለ ነው።
የእናቶችን ወሊድ በጤና ተቋም 100% መሳካት መቻል አለበት። 100% ግን እንዳይሳካ የሚከለክል ነገር ከዚህ ቀደም ብዙ ፋክተሮች አሉ። በአሁን ላይ እንደ ከተማ አስተዳደር 100% ማሳካት የምትችሉበት ስታተስ ላይ ነው ያላችሁት። 87-95% ነበረኛ ገምግመን ነበረው። አሁን 97% ከገመገምን በኋላ ደርሷል የሚል ሪፖርት ነው እየቀረበ ያለው። ይሄ በጣም ልዩ ትኩረት ሊሰጥ የሚገባ ነው። በተጨማሪም በቅርብ ጊዜ ወደ ከተማ አስተዳደሩ የተቀላቀሉ ጤና ጣቢያዎችን ከሌሎቹ እኩል ለማምጣት የድጋፍና ክትትል ስራ ተጠናክሮ እንደሚቀጥልም አስረድተዋል። እንደ ማኔጅመንት አሁን ያላችሁን ቲም ስፕሪት በደንብ ጠብቃችሁ መሄድ፣ ጤና ጣቢያዎች አካባቢ ላይ ያለውን ቲም ስፕሪት አጠቃላይ ከሰራተኞቻችሁ ጋር ያለውን ግንኙነት ጤናማ ማድረግ፣ ክፍተት ያለባቸውን ጉድለት ያለባቸውን ማስተማር፣ ወደ ስርዓት ማምጣት፣ እንዲሁም ደግሞ እነሱ አንደርስታንድ እንዲያደርጉ ዲስከሽን ማድረግ፣ ኮንሲስተንት የሆነ ዲስከሽኖችን ውይይቶችን በማድረግ ችግሮችን ሪዞልቭ ማድረግ ይቻላል። ከሰው ጋር ስለምሰራ ጉድለቶች ይኖራሉ፣ ውስንነቶች ይኖራሉ፣ ፐርፌክሽን አይኖርም። ነገር ግን በመነጋገር ወደ አንድ መድረክ ነገሮችን በማምጣት ብዙ ነገሮችን መፍታት ስለሚቻል እሱ ላይ በደንብ አበክራችሁ እንድትሰሩ እንድትዋዩ ነው የምፈልገው። ባለፉት 9 ወራት በጤናው ዘርፍ የተመዘገቡ ውጤቶች አመርቂ ናቸው ያሉት የዲላ ከተማ አስተዳደር ጤና መምሪያ ኃላፊ አቶ ዮናስ ዋቃየው የወባ፣ የኮሌራ፣ የኩፍኝና መሰል በሽታዎችን መከላከል ላይ የተሻለ አፈጻጸም ተመዝግቧል ብለዋል። እንደ ዲላ ከተማ ባሳለፍናቸው 9 ወራቶች ውስጥ በርካታ የጤና ስራዎችን ሰርተናል። አንዱ ከምንሰራቸው የእናቶችና የህፃናቶች አገልግሎት መስጠት ነው። የእናቶች አገልግሎት በመስጠት አንጻር የቤተሰብ ምጣኔ አገልግሎት የአጭር ጊዜም የረጅም ጊዜም የምንወስድባቸው አገልግሎት የምንሰጥባቸው ጉኖቻቸው የአጭር ጊዜ ከ100% በላይ በአምስቱም ጤና ጣቢያዎች ፕላስ ደግሞ ህዝባችን ላይ በጥሩ ሁኔታ የግል ተቋማትንም አካለን በእነዚህ አንጻር ጥሩ የቤተሰብ አገልግሎት ከ100% በላይ በ9 ወራቸው ያቀድነው እቅድ አቺቭ ማድረግ ችለናል። በተጨማሪም በጤና ተቋማት የሚወልዱ እናቶችን ቁጥር ከፍ ለማድረግ በተሰራው ስራ በጤና ተቋማት የሚወልዱ እናቶችን ወደ 97% ከፍ ማድረግ ስለመቻሉ አብራርተው የማህበረሰብ አቀፍ ጤና መድህን አገልግሎትን ለማስፋፋት በተሰራው ስራ በ9 ወራት ውስጥ ከፍተኛ ቁጥር ያለው አባላትን ማፍራት ስለመቻሉም ነው የነገሩን። በተጨማሪም ከ5 ዓመት በታች ሆነው ያልተከተቡና ከዚህ በፊት ክትባት ጀምረው ያቋረጡ ህጻናትን የ2019 ዓ.ም ክትባት ዘመቻ የእቅድ አካል ለማድረግ በሚደረገው የቤት ለቤት ቆጠራ ግንዛቤ ለመፍጠር ከባለሙያዎች ጋር ውይይት ተደርጓል። ኦልሞስት ከ70% በላይ የረጅም ጊዜ 50% ነው የረጅም የምታቀደውና በዛ መሰረት በጥሩ ሁኔታ ፐርፎርም ማድረግ ይችላል የሚለው ነገር ነው። ከዛም አልፎ ተርፎ ደግሞ አይፒፒኤፍ ይባላል። ወዲያው እናቶች እንደወለዱ እዛው ወሊድ ክፍል እያሉ የምንሰጠው የቤተሰብ ምጣኔ አገልግሎት አለ። እሱንም ከወለዱ እናቶች አንጻር ሲናይ አሁን መሻሻሎች መጥተዋል። ኦልሞስት የወለዱ እናቶችን ወደ 75 ሚና የሚጠጋ እናቶች በጤና ተቋም የወለዱትን እዛችሁኑ ወደ ቤት ሳይሄዱ እዛችሁኑ ምን ሰጥተናል? የቤተሰብ ምጣኔ አገልግሎት ሰጥተናል። ይሄ ነገር ማለት እናቶች ፎርጌት ላደርጉ ይችላሉ። 45 ቀን ከሞላ በኋላና 2 ወር ከሞላቸው በኋላ ላደርጉ ይችላሉ። ወደ ሰውነታቸው ወደ ቀድሞ ሊመለስ ይችላል። ያን ደግሞ ለመከላከል እዛው ተቋም ላይ ወደ ቤቷ ሳትሄድ እዛችሁኑ ኮች ላይ ወይንም ደግሞ እዛው ጤና ጣቢያ ላይ ያለች አገልግሎት ሰጥተን በጥሩ ሁኔታ ፐርፎርም እያደረግን እየመጣን ነው። ይሄ ደግሞ ዋናው ስትራቴጂ መንግስትም የጤና ጥበቃ ሚኒስቴርም አልፎ ተርፎ ደግሞ የደቡብ ኢትዮጵያ ክልል ጤና ቢሮ በጥሩ ሁኔታ ከሚሰሩ ስራዎች ብሎ ዳይሬክሽን ካስቀመጣቸው ነገሮች አንዱ ስለሆነ እሱን አገልግሎት በጣም በጥሩ ሁኔታ እየሰጠን ያለንበት ሁኔታዎች ናቸው ያሉት። የስሶታና የአንዲዳ ጤና ጣቢያ ኃላፊዎች በሰጡት አስተያየት በተቋማቸው በአጠቃላይ በጤናው ዘርፍ የተሰሩ ስራዎች ከባለፈው ዓመት ጋር ሲነጻጸር ለውጥ ስለመኖራቸው አንስተው ለዚህም የከተማ አስተዳደሩ ድጋፍ ትልቅ አስተዋጽኦ እንደነበረው በመጥቀስ ለከተማ አስተዳደሩ ምስጋና አቅርበዋል። እና ያው እኛ ወደ ዲላ ከተማ ከተጠቃለልን በኋላ በጣም ጥሩ ለውጦች ነው ያሉን። እንደ ተቋማችን ብዙ ያተረፍናቸው ነገሮች አሉ። ትልቁን ደግሞ የኛ ስራም የህብረተሰብን ፍላጎት ማሟላት ስለነበረ ትልቁን የሆነውን ያገኘ ነው የመድኃኒት አቅርቦት ላይ ማለት ነው። እና አስተዳደሩ የዲላ ከተማ አስተዳደር በዚሁ ላመሰግን ወዳለሁኝ። እና በዚህ ልኩ መድኃኒት ለኛ በቂ የሆነ በጀት ተበጅቶ ከኛ ሰዎች አጥተው ወደ ሌላ አልወጡም። ወደ ውጪ እንዲገዙ ከምናዝበት ነው የወጣ ነው። ከህፃናት ጋር በተገናኘ የስርዓተ ምግብ ልየታን በተመለከተ ህፃናት ሳይጎዱ በጊዜ እየደረስን ጤና ኤክስቴንሽኖች እዛ አካባቢ በሚገኙ ጤና ኤክስቴንሽኖች አማካኝነት በደንብ ክትትል እያደረግን ልጆች ለከፋ ጉዳት ሳይዳረጉ እዛው በጊዜ ሕክምናውን ማግኘት የሚችሉበት ወይም አገልግሎት ማግኘት የሚችሉበትን መንገድ እያመቻቸን እንገኛለን። በአጠቃላይ ግን የነበሩ ነገሮችን ስንመለከት ከወሊድ ጋር
ቁጥሮች እንዲጨምሩ ምክንያት የሆኑ ነገሮችን ማንሳት ፈልጋለሁ። ይሄኛው አንደኛው የሴቶች ልማት አደረጃጀት መኖሩ ነው። የሴቶች ልማት አደረጃጀት ከኤክስቴንሽን ጋር ታግዞ እናቶች በጊዜ ወደ ጤና ተቋም መጥተው ማግኘት ወይም ክትትል ማድረግ እንዲችሉ ሰፊ አስተዋጽኦ አድርጓል ብዬ አስባለሁ። ተመልካቾቻችን በመከታተል ላይ የነበራችሁት ከጌዲዮ ቴሌቪዥን የሚተላለፍላችሁን ዜና ሰባታችንን ነበር። ዜናዎቻችንን በዚሁ አበቃን። ዜናዎቹን በመምራት አብሬያችሁ ቆየሁት። ይስሐቅ አበበ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ከጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም።